ጋሼ አንድ ጉዳይ ነበረችኝ ደርሼ መምጣት እችላለሁ? ከዚህ የበለጠ ጉዳይ ሊኖርብህ አይችልም። አውቃለሁ፣ ግን ላምሮት በጣም እንደማስፈልጋት ስለነገረችኝ። በምን ጉዳይ? አላውቅም፣ እሱን ስትመጣ ነው የምነግርህ ብላኛለች። ግን በጣም የሚጠቅምን ነገር ከሆነ ብዬ እኔም እሱ ነው እንቆቅልሽ ሆነብኝ። ደግሞ ለዳድ ዶክመንቱ እጃችን እንደሚገባና እንደሚሰጠው ቃል ገብቼለት ነበር። አሁን ደግሞ ከቦታው አጣሁት ስለው ሳያዝንብኝ አይቀርም። ግዴታ ዛሬውኑ ዶክመንቱን እጄ ማስገባት አለብኝ። እታጉዬ ደህና ነሽ? ደህና ነኝ ልጄ፣ አትጨነቂ አንቺ። እሺ በቃ ወደ ደግሞ ጉሊት በቶሎ እመጣልሻለሁ። እሺ እንዲገልህ አታስገድደኝ ኪሩቤል። የምትፈልገውን አግኝታ ቢሆን ኖሮ እኮ ገላኸኝ ነበር። ከዛች ተንከሲስ ሴትዮ ጋር ምንድን ነው ያደረጋችሁት? ያደረግነው እኮ ግልጽ ነው። ዶክመንቶቹ እንዳታገኛቸውና አንተ የምትፈልገውን ነገር እንዳታደርግ ነው። እሰሩልኝ ይሄንን ነብሰ በላ። ጆኒ መፍዘዝ የለብም። ይህን አጋጣሚ መቼም ልታገኘው አትችልም። ከኪሩቤል በላይ እዛ ቤት ውስጥ መሰረት መጣል አለብህ። ትልቅ ተሰሚነትና ኃይል ለሚኖር አዎ፣ ግርማን በእጄ ለማስገባት ያለኝ አንዱና ብቸኛው አማራጭ ይሄ ነው። እንዴትም ብዬ ቢሆን እንዲፈታ ማድረግ፣ ከዛም ግርማን በእጄ አስገብቼ እንደ ልቤ እጫወትበታለሁ ማለት ነው። ያለው ማለት ከንቱ በቃ ለዚህ ሆኖ አይደል? መክሊት በጣም ታሳዝናለች። ዶክተሩ ምን አላልከኝ? የዲኤንኤ ውጤቱ ማች የሚለው ትክክለኛ ነው፣ ውጤቱም ደግሞ ተረጋግጧል ነው ያለው። አይ አምላኬ፣ አሁን ለዚች ልጅ ምንድነው የማደርግላት? እሺ እንደው ምን ነው ፈጣሪ፣ ያለብኝ የራሴ ችግር ሳያንስ እንደው ሌላ ፈተና ውስጥ ተከተኝ የኔ ጌታ። አይዞት ማዘር፣ ያው ላያስችል አይሰጥም አይደል የሚባለው። እንግዲህ እዚሁ ባለችበት ለመርዳት እሞክራለሁ። እንግዲህ አንዴ ካመጣው አይቀር እንደዛ እንኳን ማድረግ የምንችል አልመሰለኝም። ለምን እኔ ልጅ ቤቱን ተከራይተው ነው የሚኖሩት። ጭራሽ የዓመት ውዝፍ የቤት ኪራይ እንዳለባቸው ሰምቻለሁ። እና ምን ተሻለ ታዲያ? መክሊት፣ አሁን የሆነው ሁሉ ሆኗል። መበርታት ነው ያለብሽ። እንዴት ልበርታ? በምንስ ልበርታ? አንድ እናቴን እኮ ነው ያጣሁት። እሻው ማንም ያበረታኝ? አውቃለሁ፣ ይገባኛል። ግን ሀዘንም ሲበዛ እኮ ጥሩ አይደለም። አሁን አንቺ እንዴትና በምን አይነት ሁኔታ እንደምትኖሪ ለራስሽ ማሰብ ነው ያለብሽ። ቆይ አንተ ለምንድን ነው የምታስተዛዝነኝ? እኔ ምን አድርጌልሃለሁ? እኔ ምንህ ነኝ? ለነገሩ ምንም ላደርግልህም አልችልም። ትርሲትም እዚህ ብትሆን ይሄንኑ ነበር የምታደርገው። እኔና እሷ ደግሞ አንድ ነን። ስለዚህ ታክማ ተመልሳ ስትገናኙ እንድትወቅሰኝ አልፈልግም። ለካ እህት አለኝ። የዚህን ቤት ጉዳይ ምን ልታደርጊ ነው መክሊት? አላውቅም። ጎዳና ከመውደቅ ውጭ ምንም አማራጭ የለኝም።
የሰጡኝ 1 ሳምንትም እያለቀ አይዞሽ እግዚአብሔር አለ መፍትሄ እንፈልጋለን አመሰግናለሁ ባለፈው ሳላመሰግንህ አያስፈልግም ለጋራ ጥቅም አይደል እንዴ ታዲያ ለምንድን ነው የፈለግህ ግርማ እንዲፈታ ፈልጋለሁ ወይ ይቅርታ እሱን እንኳን አሁን ማድረግ አልችልም እኮ ለምን እሱንማ ለምን እንደማልፈልግ አንተም እኔም ጠንቅቀን እናውቀዋለን ምክንያቱም ምንም ሊሆን ይችላል እኔ ግን እንዲፈታ ፈልጋለሁ ቆይ ለምን ምክንያቱም ግርማ በዚህ መንገድ አይደለም ቅጣቱን እንዲያገኝ የሚፈልገው የሱ መታሰር ለኔ ፍትህ ያስገኝልኝ ሚፈታ ብንል እንኳን አሁን ላይ ምንም ነገር ልናደርግ እንደማንችል ማወቅ አለብን አንተ ብቻ ጣልቃ ለመግባት ቃል ገባልኝ እንጂ እኔ እንዴትም ብዬ አስፈታዋለሁ እሺ ፈታ ብዬ ተስማማው ማዘር ግን እሺ የምትል ይመስላል ኪሩቤል ነገርኩህ እኮ አንተ ብቻ ከመንገዴ ዞር በል እንጂ እኔ በየትኛው መንገድ እንዲፈታ አደርጋለሁ እሺ ላስብበትና ነገ አሳውቅሃለሁ ሄሎ ኪሩቤል ነገ በጠዋት እንድትመጣ ፈልጋለሁ እማማክርክ ነገር አለኝ እሺ አቤት ማዘር በሰላም ነው በጠዋት የፈለግሽኝ አዎ በሰላም ነው ኪሩዬ አንድ ነገር አሰብኩኝና ላማክርክ ነበር ምንድነው በምን ጉዳይ በመክሊት ጉዳይ እሺ ምን አሰብሽ እዚህ መታ እንድትኖር አስቤያለሁ ምን አዎ እዚህ መታ ትኖር መቼስ አንድ ጊዜ ዘር መሆኗ ደም መሆኗ ተረጋግጧል አይደል ጎዳና እንድትወድቅ ላረጋት አልችልም በደንብ አስበሽበታል ግን ይሄ እኮ ከባድ ነው በጣም ከባድ ውሳኔ ነው አዎ አስቤበታለሁ ምንም አማራጭ የለኝም የኔ ልጅ በጣም አስጨነቀችኝ እኮ ጎዳና ልትወድቅ ነው አልከኝ ታዲያ ጎዳና ስትወድቅ እንዱ ያባቷስ የእናቷስ ነፍስ ይቅር ይለኛል አዎ በርግጥ ተረድቼሻለሁ እኮ ግን ግርማ ላምሮት አዎ እሱንም በደንብ አስቤበታለሁ በሌላ መንገድ እናስገባታለን በምን መንገድ ትገባለች ሰራተኛ ናት ብለን እናስገባታለን ምን ይሄማ በጭራሽ አይሆንም ምኑ ነው የማይሆነው የኔ እዛ ቤት ገብቶ መኖር ነው
ለምን መክሊት? እና ጎዳና ላይ መውደቅ ነው የሚሻልሽ? ኖ እንደዛ ሳይሆን እንደነገርከኝ ከሆነ እኮ አባትና ልጅቷ በጣም ነው የሚያስፈሩት። ታዲያ እንዴት ነው ሲኦል ገብተሽ ኖር የምትለኝ? መክሊት እሱ ያንቺ ውሳኔ ነው። ሌላ ቦታ የምታርፊበትና የምትወድቂበት ቦታ ካለ እኔም እዛ ቤት እንድትገቢ አልመክርሽ። ወይኔ አምላኬ ሆይ ምን አይነት አጣብቂኝ ነገር ውስጥ ነው የገባሁት? ማዘርም ላንቺ አስባ ነው ይሄንን ሪስክ እየወሰደችልሽ ያለችው። አንቺ እዛ ቤት በመግባትሽ የሚመጣባትን መከራ እንኳን ከግምት ውስጥ አላስገባችሁ። እሱማ እኮ ይገባኛል፣ ግን ሰራተኛ ለመሆኔና የትርሲት እህት መሆኔን ከደረሱበት እኛ ካልተናገርን በምን መንገድ ሊያውቁ ይችላሉ? መክሊት አላቅም፣ እኔ አላቅም፣ ግን በቃ ያው ከባድ ሰዎች ናቸው ስላላችሁኝ እኮ ነው። እኔም ማዘርም የሚመጣውን ነገር እያወቅን መቼም ይሄን ሚስጥር ለማንም ሰው ትንፍሽ አንልም። ኪሩቤል ልመናችሁ? እሱ ማመን ያለ ማመን ያንቺ ፋንታ ነው። እኔ ማድረግ የምችለው ይሄን ብቻ ነው። እንግዲህ ኧረ እኔ እንደዛ ለማለት ፈልጌ እኮ አይደለም፣ ያው ስለፈራው ነው። ይቅርታ። አይዞሽ። እሺ በቃ ተስማምቻለሁ። ጋሽ ጋር ደርሼ ነው የመጣሁት። ምን አለክ? አዲስ ነገር አለ? በውጭ በኩል ጉዳዩን የሚጨርስለት ሰው ነበር ስፈልግ ነበር። አቃቤ ሕጉን የሚያገናኝ ሰው ጠቁሞኛል። በሰውየው በኩል በቀጣይ የችሎት ቀጠሮ የዋስትና መብት እንዲያገኝ ለማድረግ። ጆይ መረህን ነው እያወራኸኝ ያለኸው? አዎ፣ ግን እርግጠኛ መሆን ይከብዳል። በመጀመሪያ አቃቤ ሕጉን ማግኘትና ማናገር አለ እኮ። ቶሎ አግኘዋ። ላምሮት ተረጋግ እንጂ። እንደዚህ አይነት ነገር እኮ በጣም ሴንሲቲቭ ነው። ቀስ ተብሎ ነው። በዛ ላይ አቃቤ ሕጉን በማንኛውም ሰዓት ማግኘት አትችልም። ጆ አንተ እኮ የዳድ መፈታት ለኔ ምን ያህል ኢምፖርታንት ነገር እንደሆነ ስላልገባህ ነው። አውቃለሁ፣ ይገባኛል ላምሪ፣ አውቃለሁ። አሁን ግን ከምንም ነገር በላይ አንቺ መረጋጋት አለብሽ። እሺ እሞክራለሁ። አንተ ብቻ እንደምንም ብለህ አባቴን አስፈታልኝ እንጂ እኔ እረጋጋለሁ። እናቴ ይሄው አንቺ ያልሽው ቀን ደረሰ። አንቺም ጥለሽኝ ሄድሽ፣ እኔም ልሄድ ነው ወደዛ የምድር ሲኦል ወደ ሆነ ቤት ልሄድ ነው። እዛ ሲሄድ ምን እንደሚያጋጥመኝ አላውቅም፣ ግን ደግሞ እህት እንዳለሽ ስለነገርሽኝና እሷ አጠገብ ልኖር በመሄዴ ብዙም አልከፋኝ። እመኝኝ እናቴ፣ ታቆራሻለሁ። ጎሽ መጣችሁ መክሊት። አዎ ማማ። በሉ ቶሎ እንሂድ። ላምሮት ስለሌለች ቶሎ መሄድ አለብን። የኔ ልጅ ታዲያ አንቺ እኛ ቤት ምንድን ነሽ? ሰራተኛ። ጎበዝ።
አይዞሽ ደግሞ እሺ። ለትንሽ ጊዜ ነው። ትርሲት እየታከማ ስትመጣ ሁሉም ነገር ይስተካከላል። እሺ አይዞሽ መክሊት እንዳይከፋሽ። ያው ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባል የለ። እንግዲህ መበርታት ነው በደንብ። እሺ እሺ እንሂድ በቃ። ኪሩቤልዬ አንተ ትንሽ ቆየት ብለህ ወደ ኋላ በቅ በል እሺ። እሺ እሺ ማለት በይ እንሂድ። ነይ ነይ። እሺ እንግዲህ ጊዜያዊ ቤታችን ይሄ ነው መክሊት። ዋናውን ቤታችንን ለትርሲት ሕክምና በእዳ ሲይዟል። እሺ በይ በይ ነይ እንግባ ነይ። ማነሽ ደግሞ አንቺ? ሰላም መክሊት እባላለሁ። ስምሽን የጠየቀሽ የለም። ማነሽ? እኔ አማርኛችንም እንዴ ወይስ ማንነትሽ ጠፍቶሽ ነው? ማነች ማማ? ንገሪኝ እንጂ ማነች እያልኩሽ እኮ ነው። መክሊትዬ ተቀመጭ ተቀመጭ። ምንድነው ቆይ እንደዚህ ደርሶ ሰው ማስጨነቅ? መክሊት ትባላለች። ሁሉንም ነገር እዚህ ቤት ስታደርግና ስትሰራ የነበረችው ትርሲት ነች። አሁን ደግሞ ትርሲት ስለሌለች እስክትመለስ ድረስ መክሊትን አመጣኋት። እኔ መስራት ስለማልችል፣ አንቺ ደግሞ የወደቀ ብርጭቆ ማንሳት እንደማትወጂ ታውቂዋለሽ። ስለዚህ መክሊትን አመጣኋት። ሰራተኛችን ናት። እና ምን ይዘጋታል? እኔ እኮ ማነሽ ብዬ ስጠይቃ ስትርበተበትብኝ ጊዜ ነው። አንቺ ልጅ ትኖሪ እንደሆነ አርፈሽ ኑሪ። ሁሉም ነገር እንዳባትሽ ካልተነገረኝ አትበይ። አባቴንማ አሳስረሽዋል። አሁን ምንም ብታረጊ ዝም ከማለት ውጪ ምንም አማራጭ የለኝም። ጎበዝ። ምንም ነገር ማድረግ እንደማትችይ ማወቅሽም ጥሩ ነው። መክሊት ተቀመጭ ተቀመጭ። ለማንኛውም ዳድ ሳይኖር ነው እዚህ ቤት የመጣሽው። እንኳን ደህና መጣሽ። አመሰግናለሁ። ደግሞ አንቺ ትርሲት ክፍል ትተኛለሽ። ትርሲት እስከምትመለስ እሷ አንቺ ክፍል ትተኛለች። ምን? ለምንድን ነው ለሰራተኛ ብዬ እኔ ክፍሌን የምለቀው? እኔ ትርሲትን የሆነ ማንኛውንም ነገር አልፈልግም። ጥሩ፣ እንግዲያው ሳሎን ትተኛለሽ። እዚህ ቤት ማን እንደሚወስን አብረን እናያለን። እኔ ደግሞ በሞት ክፍሌን አልለቅምሽ። አባቴን አሳሰረችው። ዝም አልኳት። አሁን ደግሞ አንድ ሰራተኛ እመጣለሁ ብላ እኔን ከዚህ ቤት ልታባረረኝ ነው እንደፈለገችው። ካልሆነ እወጣለሁ። እንደውም ከጆኒ ጋር አብሬ ብኖር ይሻለኛል። ኖ እንደዛም አላደርግም። እኔም ዳድም የለፋንበት ያ ሁሉ ነገር ገደል እንዲገባማ መቼም አላደርግም። ደግሞ ሲፈታስ ምን ይለኛል? እዚህ ሆኜ እስከ መጨረሻው ድረስ መፋለም አለብኝ። ክፍሌን ብታስለቀቀኝ ራሱ መቼም እንደዚህ በቀላሉ ሊሆን አይችልም። ላምናት ራስሽን ለትልቅ ጦርነት አዘጋጅ።
አዎ አዘጋጅ። ሄሎ ላምሬ። ጆ ምን አዲስ ነገር አለ? እባክህ በፈጠረ ዳድን አስፈታልኝ። ምን ነው? ምን ሆነሻል? ደህና አይደለሽም እንዴ? የተፈጠረ ነገር አለ? እኔ ዳድ እስካልተፈታ ድረስ እዚህ ቤት ውስጥ በሰላም መኖር አልቻልኩም። በቃ እኔ አልቻልኩም። ጎዳና እኮ ልታስወጣኝ ነው። ምንድን ነው ላምሬ? የተፈጠረውን ነገር ለምን አትነግሪኝም? ማም ሰራተኛ አምጥታ ክፍልሽን ለቀሽ የትርሲት መኝታ ክፍል ተኛ አለችኝ። ምን? የምን ሰራተኛ? ትርሲት እስከምትመጣ ነው የምትለው። ቆይና ምን ችግር አለው ትርሲት ክፍል ብትተኝ? እሱ የተሻለ መኝታ አይደል እንዴ? እኔ አልፈልግም። ከዛ እሷ ስትመጣ ግቢ ውስጥ አስወጥተው እንዲያስተኙኝ ነው። እኔ ራሴን ክፍል መልቀቅ አልፈልግም። እሺ በቃ አንቺ ተረጋጊ። የጋሽም ነገር ጥሩ እየሄደ ነው። በቅርቡ የሚፈቱ ይመስለኛል። በፈጠረ ጆ የማይሆን ተስፋ እየሰጠህ አታጓጓኝ። በቃ የማይሆንም ከሆነ አይሆንም በለኝ። በእሷ ለመኖር ምክንያት ምን አይነት መከራ ውስጥ እየገባው እንደሆነ እኮ ስላልገባህ ነው። ተረድቼሻለሁ። ይገባኛል የኔ ፍቅር፣ ተረድቼሻለሁ። አሁን አንድ ነገር ብቻ እንድትነግረኝ ነው የምፈልገው። ይሆናል ወይስ አይሆንም? ይሆናል። እሺ በቃ በኋላ እደውልልሃለሁ። እሺ ቻው የኔ ፍቅር። መክሊትዬ ፈራሽ እንዴ? አዎ ፈርቻለሁ ማማ። አይዞሽ፣ ላምሮት እንዲሁ ልማዷ ነው። እሷ ያለችው ነገር ካልሆነ ሞቷን ትመርጣለች። እባክዎትን ማማ፣ እኔ ገና ከመምጣቴ በእኔ ምክንያት እዚህ ቤት ውስጥ ምንም እንዲፈጠር አልፈልግም። እኔ እሱ ሳሎን እንኳን ጥፌ መተኛት እችላለሁ። ክፍሏን መልቀቅ ካልፈለገች ለምን ያስገድዷታል? ይኸውልሽ መክሊትዬ፣ ዋናውን ቤት በእዳ ሲዤ ወደዚህ ስመጣ እሷ እዚህ ክፍል እንደምትተኛ ስነግራት የጠየቀችኝ ትርሲትስ የልተኛ ነው ብላ ነው። እንዳየሽው የትርሲት ክፍል በጣም ትልቅ ነው። አሁን ላምሮት ካለችበት ክፍል ይበልጣል። ያኔም እንዴት ለሷ ትልቅ ክፍል ይሰጣታል? እኔ እንዴት ትንሽ ክፍል ውስጥ ተኛለሁ ብላ መቆሚያ መቀመጫ ሳጥታኝ ነበር። ይኸው ደግሞ አሁን የፈለገችው ክፍል ሲሰጣት አሻፈረኝ ትላለች። ታዲያ ማማ እዛው ትሁና። እኔ እኮ ነፍሴ ተጨነቀች። ታያት፣ እልህ ነው እንደዚህ የሚያደርጋት። አባቷ መታሰሩን የምትይዘው የምትጨብጠው አሳጥቷታል። እኔም አውቄ ነው። ታዲያ ማማ እህቴ ስትመጣ ማለቴ ትርሲት ስትመጣ የልትተኛ ነው? እሷማ ስትመጣ እህትሽ አይደለች? እዛው ትልቁ ክፍል አብራችሁ ትተኛላችሁ። እሺ ግን እባክዎትን ማማ፣ በቃ እኔ ላምሮት ክፍል መተኛት አልፈልግም። እባክዎትን። ነገርኩሽ እንግዲህ መክሊት፣ መቼም ሳልሆን አትተኝም። ትርሲት ክፍል ደግሞ እንዳትተኛ ያስጠረጥረናል። ስለዚህ እኔ የምልሽን ብቻ ማድረግ አለብሽ። የላምሮትን ባህሪ ስትለምጂው አሁን የምነግርሽ ነገር ሁሉ ይገባሻል። ቢያሁን ዝም ብለሽ ምግብ ስሪ። ምንም አይነት የሚያስጠረጥር ነገር እንዳታደርጊ እሺ? በርቺ መክሊትዬ፣ በርቺ እሺ? አስቤበት እነግርሃለሁ ብለህ ነበረ። ምን አሰብክ? እኮ እያሰብኩበት ነው። ምን ማለት ነው እያሰብኩበት ነው ማለት? ዛሬ እነግርሃለሁ አይደል ያልከኝ? በዛ ላይ ላምሮት ግርማ እንደማስፈታው ቃል ገብቼላታለሁ። ጆኒ፣ ቃል የተገባ ነገር ሁሉ እኮ ይፈጸማል ማለት አይደል? ኪሩቤል፣ እንድትመክረኝ አይደለም እዚህ የመጣሁት። ቃላችንን ማክበር ስለሚያስፈልግ ነው እንጂ በዝምታ ላደርገው እንደምችል አንተም ታውቃለህ። ለምን የራስህን ነገር ብቻ ታስባለህ? ይሄ ሰውዬ ከተፈታ ለኔም ለዝናሽም ሊመለስ እንደማይችል መቼም ታውቀዋለህ አይደል? ሳይታሰርም በፊት እኮ ዝም ብሏቸው አያውቅም። ደግሞ አንተም ያን ያክል ጊዜ እሱን ተጋፍጠህ ስትቋቋመው ቆይተህ አሁን ፈራሁት ልትለኝ አይደለም።
ልፈራው እንደማልችል እኮ የታወቀ ነው። ግን ይሄ ሰውዬ ከወጣ የሚያበላሸው ነገር ብዙ ነው። የትርሲትም የሕክምና ጉዳይ ገና ነው። ምናልባት ቶሎ ታክማ ድና ልትመለስ ትችላለች። አስበዋል? የዛን ጊዜ እንደዛ ያደረጋት ሰውዬ አሁንማ ታክማ ድና ስትመጣለት ሊገላት ሁላ ይችላል። ለምን ይገላታል? ምክንያቱም እስካሁን ድረስ ያልገደላት ቤቱ በእሷ ስም እንደሆነ ስላወቀና እሷ ከሞተች ምንም ነገር አላገኝም ብሎ ስላሰበ ነው። አሁን ግን ቤቱ በዝናሽ ስም እንደሆነ አውቋል። ስለዚህ በመኖሯ ሳይሆን በመሞቷ እንደሚጠቀም እርግጠኛ ነው። ልረዳ ሞክራለሁ። አንተም ራስ ወዳድ እንደማትሆን ተስፋ አደርጋለሁ። ለሁለታችን የሚጠቅም ሀሳብ ልንገርህ። እኔ ላስፈታው። ኬዙ ዶርማንት ስለሆነ የሚሆነው ከአቅም በላይ የሆነ ነገር የሚያደርግ ከሆነ ደግመን እናሳስባለን። እኔ ተፈቶ እያንዳንዱን እርምጃዎቹን አይቼ ጊዜ ጠብቄ ልዘርረው ነው የምፈልገው። አይ ቲንክ ይሄ ሀሳብ የሚያስማማን ይመስለኛል። በጣም አሪፍ። ቆይ ግን እንዴት ልታስፈታው ነው? ተቀመጭ ወደዛ። ትሰሚኛለሽ? እዚህ ቤት የመጣሽው ትርሲትን ለመተካት አይደለም። እሺ፣ ለሰራተኝነትና ለሰራተኝነት ብቻ ነው። አዎ፣ እኔ ገና በጣም ብዙ ራስ ምታት የሆኑ ጉዳዮች አሉብኝ። ያቺን ሰይጣን ተገላገልኩ ስል ደግሞ አንቺ መተሽ እዚህ እንዳትበጠብጭ። እሺ። በጣም ጎበዝ። እንደዚህ ከሆነ እኔና አንቺ እዚህ ቤት ውስጥ በሰላምና በፍቅር መኖር እንችላለን ማለት ነው። ተግባባን? አዎ። ስለዚህ አሁን ለማመን ትያታለሽ መሰለሽ? እኔ ለአምሮት ክፍል በጭራሽ አልገባም፣ እኔ ሰራተኛ ነኝ ብለሽ ትነግሪያታለሽ። እሱማ እኮ አንቺ ቅድም ከሄድሽ በኋላ እዚህ ቤት ውስጥ በእኔ ምክንያት ምንም አይነት ችግር እንዳይፈጠር ብዬ ነግሬያቸው ነበር። እና ምን አለች? እሷማ አንቺም ሳሎን መተኛትሽ ልክ አይደለም፣ ደግሞ ለሷ የሰጠናት ክፍል የተሻለ ነው ብላ ነገረች። ምን? በቃ እኔን እዚህ ቤት ውስጥ የሚሰማኝ ሰው የለም ማለት ነው? ትሰሚኛለሽ? የፈለግሽውን ነገር ብለሽ ነግረሽ አሳምኛት። አለበለዚያ ግን እዚህ ቤት ውስጥ አይደለም ብዙ ጊዜ ስራ እየሰራሽ ልትቆይ ይቅርና 2 ቀን ማደራችን። ሰማሽ? እሺ፣ እሞክራለሁ። እሞክራለሁ የሰነፍ ሰው ንግግር ነው ይላል አባቴ። አደርገዋለሁ ነው ማለት ያለብሽ። እኔ ተሸነፍኩና ክፍል ይለቀቅኩ ማለት አንቺም ከዚህ ቤት ለመውጣት ትኬትሽን ቆረጥሽ ማለት ነው። እሺ፣ በጣም ጎበዝ ነይ። አሁን ተዋወቂ። ላምሮት እባላለሁ። የትርሲት ታላቅ እህት ነኝ። ምንም እንኳን እንደ ታላቅ ባታከብረኝም። መክሊት። በጣም ጥሩ። በቃ እንዳልኩሽ አድርጊ።